አንድ ማረሳው ባለሀብት ምን አለ መሰለሽ እኔ አለ ተቀጥሬ የምሰራው ባንክ ላይ ነበረ እና ደሞዜ 7,000-8,000 ነበረ እና ሁሉ ጊዜ ከስራዬ እንደመጣውኝ የሰፈሬ ሄድና ከጓደኞቼ ጋር የምናመሽበት ቤት አለ እንደዚህ ድራፍት ምናምን እየጠጣን እናመሻለን አባቴ ይሄ ነገር በጣም ሲደጋግም ደስ አላለኝ እስኪ ቢያንስ ከሰፈር ቀበሌ ወር ከሰፈር መጠጥ ቤት ወጣና እንደው የተሻለ ቦታ ሂድና ጠጣ አንድ ወር ከዛ በኋላ ለውጡን ታየዋለህ ከዛ ብር መደብኩኛል ከዚህ በኋላ አንድ ትልቅ ሆቴል ነው ስሙ መጥቀስ አይጠበቅብንም ትልቅ ኮከብ ሆቴል ነው እዛ ሄዶ መጠጣት ይጀምራል ደን እዛ ሲጠጣ እዛ በድራፍት የሚጠጣበት ሜቢ 10 እጥፍ ምናምን ይሆናል ለአንድ ቢራ የሚከፍለው እሷን ከፍሎ የታክሲ መልሱን ይዞ ለምሳሌ 50 ብር ቢከፍል 45 ብር ቢሆን 5 ብር መልስ ተቀብሎ የታክሲውን እንትን ብሎ ነው የሚሄደው እዛ የሚሄደው አባቱ ቃል ስላስገባው ነው ለአንድ ወር ብቻ ሞክረው እዛ ቦታ ውለህ ብሎት ማለት ነው ደን ምን ተፈጠረ ይሄ ሰውዬ ይሄዳል እዛ ትልቅ ሆቴል ይገባል አንድ ቢራ ያዛል ከስራ እንደወጣ ማለት ቦርሳው ነው እዛ በኋላ ያመጣል ያቺን ቢራ ልክ እንደጨረሰ 50 ብር ይሰጣል 5 ብር መልሱን ቲፕ እንኳን አይሰጥም ይዞ ላጥ ይላል በታክሲ ወደ ቤት ከዛ በሳምንቱ ከሰዎች ጋር በአይን መግባባት ጀመረ እዛ ካሉ ሰዎች ጋር አንዱ ሰውዬ መጣና ልቀላቀልህ ምናምን ብሎት አብሮ መጠጣት ጀመረ ማለት ነው እና እሱ ያቺን ቢራ እስኪጨርስ ነው የሚቆየው እንጂ ይወጣል ባይ ዘ ወይ ደን ምን ተፈጠረ ይሄ ሰውዬ እያወራው ነው እኮ እንደዛ መሰራው ምናምን እየተባባሉ ልክ ቢራው ሲጨርስ በቃ መሄድ አለብኝ ኦኬ እሺ በቃ እኔ እከፍላለሁ ሄድ በቃ ኖ ይሄን ማን ነው የሚከፍለው ያዛው 50 ብር ነው እግዚአብሔር ያሳይሽ ከዛ ይሄ ነው ችግር የለም እኔ ዛሬ ልከፍል ኖ እኔ የምከፍለው የራሴን እከፍላለሁ አንተ የራስህን ክፈል ብሎ 50 ብር አወጣና 5 ብሩን ተቀብሎ ሄደ ሰውዬው በጣም ነው የገረመው የተቀላቀለው ሰውዬ ማለት ነው ከዛ በማግስቱ ሲመጣ መጣና ተቀላቀለውና አንተ በጣም ነው የገረምከኝ ትላንት ያደረግከው ነገር ሳስበው ነው ያደረኩት ድሮ አብረውኝ የሚሰሩ ፈረንጆች እንዳንተ ነው የሚያስቡት እንደዛ ዝቅ ያለ ስራ እያሰሩኝ ምሳ ጋብዘውኝ ያቁም አንተም ለራስህ ክፈል እኛም ለራሳችን እንክፈል ነው የሚሉት እና አስተሳሰብ ስልጡን ሆኖብኝና ምንድነው የምትሰራው እስኪ ያለህበትን ሁኔታ ነገር ብሎ ኢንተረስትድ ሆኖ ማውራት ጀመረ ለካይ ሰው የሚሰራው ትልልቅ ጨረታዎችን ምናምን እያሸነፈ ከውጭ ዕቃ እያስገባ ለመንግስት መስሪያ ቤት ለግለሰቦች ምናምን መሸጥ ነው እና እርስ በርስ ለስራቸው ማውራት ጀመሩ እና የሰውዬ ጨረታዎችን ለመንግስት መስሪያ ቤት ለግለሰቦች ምናምን ማስረከብ አይነት ከውጭ ዕቃ ማስመጣት ኢምፖርት ኤክስፖርት ላይ ነው የሚሰራው ለምን የሆነች ስራ አለች እንደዚህ ለምን አታግዘኝም በሚል ወዳጅ አደርገዋል ማለት ነው እሱ ስራ ውስጥ ከዛ ሙሉ ለሙሉ ኮምፕሊትሊ ድሮ ይሰራበት የነበረው ስራ አቁሞ ከሰውዬ ጋር መስራት ጀመረ እና ምን አለ መሰለሽ አሁን እኔ እውነት ለመናገር በቢሊየንስ ኦር እንደዛ አይነት ጨረታዎች ነው የምሰራው አሁን በዚህ ሰዓት የደረስኩበት ደረጃ አለ የገባኝ ፖይንት የሰው ልጅ የሚቀይረው የመጀመሪያው ነገር ውሎ ነው ውሎ ማተር ያደርጋል እዛ ድራፍት እየጠጣው በውል ኖሮ የምናወራው ሐሳብ ከሆነች ነገር የዘለለች አትሆንም ስለዚህ አልለወጥም ለካንዳንድ ጊዜ ሰዎች በዙሪያሽ ያሉትን 5 ሰዎች ትመስያለሽ ይላል ጅምሮ የ5 ሰዎች አቨሬጅ ነን ይባላል ከ5 ሰነፎች ጋር ከዋልሽ 6ኛው ሰነፍ ነሽ ከ5 ጎበዞች ጋር ከዋልሽ 6ኛው ጎበዝ ነሽ ከ5 ሚሊዮነሮች ጋር ከዋልሽ የጊዜ ጉዳይ ነው በእነሱ ማሰብ በእነሱ ኔትወርክ የሆነ ሰዓት ላይ አንቺም ያን ሚሊዮን ታፕ ማድረግሽ አይቀር ወይ ሚሊዮነር መሆንሽ አይቀር